ህዳር 2 ዕለተ ማክሰኞ የማለዳ ጸሎት። እግዚአብሔር አምላክ ሆይ ስለዚህ ሰዓትና ስለዚህ ጊዜ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ አንተ የምህረት አምላክ ነህ። ክብር ይሁንልህ። ቁጣ እስከ 3 ትውልድ፣ ምህረት ግን ለዘላለም ነው። አቤቱ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ ምስራቅ ከምዕራብ እንደሚርቅ ልክ እንደዚሁ ኃጢአታችንን ከኛ አራክ። ሰማይ ከምድር ከፍ እንደሚል ልክ እንደዚሁ ምህረትን በሚፈሩት ላይ አፈሰስክ። ምህረት በሕይወታችን ዘመን ሁሉ በስቶልናል። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። እንደ ኃጢአታችን መጠን አልፈረድክብንም፣ እንደ በደላችን ብዛት አልፈረድክብንም። ምህረት በእኛ ላይ በስቶናል። በደምህ አጥበህ ልጆች አድርገናል። እናመሰግንሃለን። አሁን ደግሞ እንደ እግዚአብሔር ቃል እንጸልያለን። እግዚአብሔር ቃል መዝሙር 27:4 እንዲህ ይላል፣ እግዚአብሔርን አንዲት ነገርን እለምነዋለሁ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሆኜ አሰላስል ዘንድ ነው። በመከራ ቀን በድንኳን ውስጥ ይሰውረኛልና በተቀደሰ ድንኳንም ውስጥ ይሸሽገኛል፣ በዓለቱ ላይ ከፍ ያደርገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶቼ ላይ ራሴ ከፍ ከፍ ይላል። በድንኳንም ውስጥ የእልልታ መስዋዕት እሰዋለሁ፣ ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። እግዚአብሔር አምላክ ሆይ ስለ ሁሉ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ አንዲትን ነገር እንለምንሃለን፣ እርሷም በሕልውና ውስጥ መኖርን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር ሆይ በሕይወታችን ዘመን ሁሉ እግዚአብሔር ሆይ በሕልውና ውስጥ መኖር ይሁንልን። እግዚአብሔር አባቱ ሕልውና ይደግፋል፣ ሕልውና ያቆማል። የዘላለም አምላክ እግዚአብሔር በኢየሱስ ስም ከየትኛውም ነገር በላይ እግዚአብሔር ሕልውናን እንፈልጋለን። መገኘት በሕይወታችን ዘመን ሁሉ ከፍ ከፍ የምንልበት እግዚአብሔር የምናመልጥበት እግዚአብሔር በኢየሱስ ስም ማንፈራበት ድፍረታችን ሕልውናህ ነው። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በሕይወታችን ዘመን ሁሉ ሕልውናህን እንፈልገዋለን። እግዚአብሔር አምላክ ሆይ በኢየሱስ ስም ዳዊት በዘመኔ አንዲትን ነገር እለምንሃለሁ እንዳለ ከየትኛውም ጥያቄዎቹ ሁሉ በላይ እግዚአብሔር ሆይ ሕልውናህን እንደፈለገ እግዚአብሔር በጌታ በኢየሱስ ስም ሕልውና እግዚአብሔር በኢየሱስ ስም መታመኛችን ነው። ሕልውናህ ልዩነታችን ነው። የዘላለም አምላክ እግዚአብሔር በኢየሱስ ስም ቀኑን ሙሉ እግዚአብሔር በሕልውና ውስጥ መኖር ይሁንልን። በሕልውና ውስጥ ሕይወታችን ይሸፈን። በመውጣት መግባታችን እግዚአብሔር አምላክ ሆይ ሕልውና እግዚአብሔር በኢየሱስ ስም አቅማችን ይሁን። ሕልውና እግዚአብሔር አምላክ ሆይ ጉልበታችን ይሁን። ያለ ሕልውና መንቀሳቀስ አንችልም። እግዚአብሔር አምላክ ሆይ በኢየሱስ ስም ሕይወታችን በደስታ የሚሞላው በሕልውና ውስጥ ነው። ሕይወታችን በእርካታና በሰላም የሚሞላው በሕልውና ውስጥ ነው። እግዚአብሔር አምላክ ሆይ በኢየሱስ ስም አንተን የታመነ አንተን የፈለገ የዘላለም አምላክ እግዚአብሔር በኢየሱስ ስም ሕልውናህን እግዚአብሔር አምላክ ሆይ የፈለገ እግዚአብሔር አያፍርም። ከየትኛውም ነገር እግዚአብሔር አምላክ ሆይ በኢየሱስ ስም ሕልውናህ ድፍረታችን ነው። እግዚአብሔር አምላክ ሆይ በኢየሱስ ስም በጠላቶቻችን ራስ ላይ ከፍ ከፍ የምንልበት ሕልውና ነው። በመከራ ቀን የምንሸሸግበት በመከራ ቀን መታመኛችን ሕልውና ነው። የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም ሕይወታችን በሕልውና ይዋጥ። ሕይወታችን ባንተ ሕልውና ውስጥ ይሰበር። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ሕልውናህን በመፈለግ ሕልውናህን በመራብ እግዚአብሔር ቀናችን ይለቅ። ስንመላለስ እግዚአብሔር በኢየሱስ ሕልውና ይሰማል። ስንገባ ስንወጣ ሕልውና ይሰማል። እግዚአብሔር አምላክ ሆይ በኢየሱስ በምንሄድበት በምንወጣበት እግዚአብሔር አምላክ ሆይ ሕልውናህን እግዚአብሔር አምላክ ሆይ
ፊል ማድረግ እንጀምር። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ አባባዬ በኢየሱስ ስም እንጸልያለን። ዳዊት ህልውናህን እንደተጠማ እግዚአብሔር ከየትኛውም ነገር በላይ ረሃባችን ህልውና ይሁን። ከየትኛውም ነገር እግዚአብሔር በኢየሱስ ክርስቶስ ፍላጎቶቻችን ህልውና ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ህልውና የመቀጠላችን ምክንያት ነው። ህልውና የመኖራችን ምክንያት ነው። እግዚአብሔር አምላክ ሆይ በጌታ በኢየሱስ ህልውናህን እንፈልገዋለን። አባባዬ በህልውና ውስጥ መኖር ይሁንል። ሙሴ ህልውና ካልወጣ አታውጣን እንዳለ ያለ ህልውና አንውጣ፣ ያለ ህልውና አንግባ። እግዚአብሔር አባቱ እንዲሁ በድንግዝግዝ አንመላለስ፣ እንዲሁ እግዚአብሔር በደመ ነፍስ አንንገዛገዝ። ያንተ መንፈስ ይምራ። እግዚአብሔር አምላክ ሆይ በኢየሱስ ስም ያንተ መንፈስ እግዚአብሔር በኢየሱስ ስም ቀናችን ባንተ መንፈስ እየተመራን መዋል ይሁን። ቀናችን ባንተ መንፈስ ምሪት ውስጥ ይዋል። እግዚአብሔር አምላክ ሆይ በኢየሱስ ስም ድምጽህን መስማት ይሁንልን፣ አንተን መስማት ይሁንልን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር በኢየሱስ ስም ከአላፍ አደባባዮች ይልቅ እግዚአብሔር በቤተ አንዲት ቀን መኖርን ፈለግኩ እንዳለ እግዚአብሔር ከየትኛውም ይልቅ ከየትኛውም ነገር በላይ ፍላጎቶቻችን እግዚአብሔር ህልውና ይሁን። ከአላፍ ጥሪዎች በላይ ከየትኛውም ቦታዎች በላይ እግዚአብሔር በኢየሱስ ስም እርካታችን፣ ደስታችን፣ ፍላጎታችን እግዚአብሔር በህልውና ይሁን። እግዚአብሔር አምላክ በኢየሱስ ስም ዛፍ እንኳን ቢቆረጥ ደግሞ ከውሃ ሽታ የተነሳ እንደሚያቆጠቁጥ እግዚአብሔር አምላክ በኢየሱስ ስም ተስፋ ከቆረጥንበት የሚያወጣን ህልውና ነውና እግዚአብሔር ዘመናችን አንተን በመፈለግ ይዋል። እግዚአብሔር የግድ ህልውና ያስፈልገናል። በህልውና ውስጥ ነው መቀጠል ምንችለው፣ ማገልገል ምንችለው፣ መውጣት መግባት ምንችለው። አቅማችን ህልውና ነውና አባባዬ ህይወታችን በህልውና ይጠቃለል፣ ኑሯችን በህልውና ይጠቃለል፣ ስራችን በህልውና ይጠቃለል። እግዚአብሔር አምላክ በኢየሱስ ክርስቶስ ባንተ ህልውና ይሸፈን።